ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ይህ አዋዜ ልዩ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ላይ ለተከታታይ ቀናት ሲካሄድ የቆየው ድብደባ የቆመው በኢራን ልመና ነው ሲሉ ተናገሩ። ሁለቱ አገሮች የተኩስ አቁም ስምምነት ላይ ካልደረሱም ድብደባው ይቀጥላል ሲሉ አስገንዝበዋል። የኢራን ውጭ ጉዳይ ሚኒስቴር በአሁኑ ሰዓት ከአሜሪካ ጋር በመካሄድ ላይ የሚገኝ ድርድር የለም ብለዋል። የሚኒስቴሩ ቃል አቀባይ እስማኤል ባጋኤም አሜሪካም የጦርነቱንና የሰላሙን ጊዜ እንድትወስድ ኢራን አትፈቅድላትም ብለዋል። ትራምፕ የኢራን ጦርነት የሀገራቸውን የጦር ግምጃ የጦር መሳሪያ ክምችት እያጋሸበው በመምጣቱም ሀገራቸው ከዚህ በላይ የተራቀቁ ተተኳሾች ክምችቶች እንዲኖራት እንደምትፈልግ ገልጸዋል። ነገር ግን ጦራቸው በኢራን ላይ ጦርነቱን ለማከናወን የሚያስፈልገው ተተኳሽ ሁሉ አለው ብለዋል። ራሽያ ስለ አሜሪካ ጦር ሰፈሮች መረጃ አሳልፋ በመስጠት ኢራንን እየረዳቻት ሊሆን እንደሚችል አምነው፣ ነገር ግን ያም ሆኖ ኢራኖችን ድራሽ አባታቸውን እያጠፋ ናቸው ከመሆኑ አንጻር የራሽያ እገዛ ፋይዳ እዚህ ግባ የሚባል አይደለም ይላሉ። ሌላው በሆርሙዝ መተላለፊያ የተፈጠረው አስገራሚ ነገር ካለፈው ቅዳሜ እስከ ዛሬ ድረስ ብታምኑም ባታምኑም በሰርጡ የተላለፉት 78 መርከቦች ሁሉም በሚባል ደረጃ አቋርጠው የሄዱት ወይም የተጠቀሙበት መንገድ ኢራን በዚህ ሂዱ ባለችበት ጣብቅ እንጂ አሜሪካ በምትደግፈው ደቡባዊ የኦማን ዳርቻ ጣብቅ በኩል አለመሆኑ ተሰማ። ማኒሴክ የተባለው የመርከቦች እንቅስቃሴ መረጃ ነው ይህን አስገራሚ እውነታ ያረጋገጠው። ይህ ማለት ኢራን ከአቋሟ ፍንክች አለማለቷና እሷ ካለችው መንገድ ውጭ የሚሄዱትን በፍንዳታ እንደምታሰናክል ያወጣችውን አዋጅ መቼም አለመቀልበሷን የሚያሳይ ነው። ይህንንም ተከትሎ ቃሏ ወይም አዋጇ ተፈጻሚነት እያገኘ መሆኑን ያሳያል። ትራምፕ ከ13ኛ ቀኑ በኋላ ያቆሙት ድብደባ ዓላማ ኢራን በእንቢተኛነት ከእሷ መንገድ ውጭ በሚንቀሳቀሱ መርከቦች ላይ የምታካሄደውን የሚሳኤልና የሰው አልባ ጥቃት አቅም ለማመናመን ነበረ። ትራምፕ ከ13ኛ ቀኑ በኋላ ድንገት ድብደባውን ያቆሙበት ምክንያትን ቀደም ሲል እንደጠቀስንላችሁም በአውሮፕላናቸው ኤርፎርስ ዋን ውስጥ ለነበሩ ጋዜጠኞች ሲያስረዱ ኢራኖች እባካችሁ አቁሙልን፣ እባካችሁ በስብሰባ እንገናኝ ብለው በጥሩ ባህሪ ስለለመኑኝ ነው ብለዋል። አሁን ያለንበት ሁኔታ ይሄ ነው። የሚሆነውን እናያለን። የሚያግባባን ስምምነት ላይ ካልደረስን ወደ ነበረው ተመሳሳይ ነገር እንመለሳለን ብለዋል። ዳንኤል እንግዲህ 13ኛ ቀን ላይ ነው ተኩሱ የቆመው። ከዛ በኋላ የተኩስ ልውውጥ የለም እና ከአሜሪካ ማቆም በኋላ ኢራኖችም ይህንኑ አክብረዋል። ለዚህም የሰጡት ምክንያት እኛ አሜሪካ ለምትወስደው እርምጃ አጸፌታ በመስጠት ላይ የተመሰረትንና ጥቃት እስካልተፈጸመ እኛም የምንሰጠው አጸፌታ የለም በሚል የራሳቸውን ምላሽ ሰጥተዋል። በዚህ የተነሳ እንግዲህ በአሜሪካ በኢራን ላይ እንዳልተኮሰች ሁሉ ኢራኖችም በሰላጤው አገራት ላይ ሳይተኩሱ ቀርተዋል። በአሁኑ ሰዓት ብቸኛ የተተኮሰባት የምትገኘው ሀገር ሳውዲ አረቢያ ነች። ሳውዲ አረቢያ ከየመን ሀውቲዎች ጋር በገባችው አዲስ ግጭት ምክንያት በዛሬው ዕለትም የሚገርም ሁኔታ
ከኢራቅ ግዛት የሰው አልባ ተተኩሶባት እንዳከሸፈች ገልጻለች። አንደኛ የየመን ሁቲዎች ሚሳኤልና ሰው አልባዎች የነዳጅ ተቋሟ ላይ ተኩሰው እንደነበር ነው ትናንት። ዛሬ ደግሞ ከኢራቅ ግዛት ነው የተተኮሰባት። ከኢራቅ የተኮሱባት የኢራን የምትደግፋቸው ሚሊሻዎች ናቸው። ዝም ብለን ካየነው እውነቱን ለመናገር ከአሳዶች ከስልጣን ሳይወርዱ በፊት ካለው እውነታ ጋር ብንናገር ኢራቅ፣ ሶሪያ፣ ሊባኖስ፣ የመን እነዚህ ቴክኒካሊ የኢራን ናቸው ማለት ይቻላል ዳንኤል። ምክንያቱም እነዚህ ግዛቶች ውስጥ ኢራን ያላት ተደማጭነት እና የኢራን ትዕዛዝ ምን ያህል እንደሚሰማና አስፈላጊ መስዋዕትነት እንደሚከፈልበት ስታይ በጣም የሚደንቅ ነው። አሁን ራሷ የኢራቅ ደጋፊ ኢራን የሆኑ ኃይሎች ከኢራቅ ነው ሳውዲ አረቢያ ላይ የተኮሱት። ይሄ የተጋትሮ ተራዳ የሚባለው ኃይል ለኢራን የሚሰጣት አድቫንቴጅ ይሄ ነው። ገብቶሃል? በሐውቲዎች ላይ ሐውቲዎች የዋናውን አየር ማረፊያ ላይ ይሄ ዓለም የሚያውቀው የሚባለውና በነ ሳውዲ አረቢያ የሚደገፈው የየመን መንግስት አውሮፕላኖችን ሐውቲዎች እንዳያርፉ ስለከለከሉ በዚህ የተነሳ በሳውዲ የሚደገፈው አለማወቅ መንግስት አየር ማረፊያው ላይ ከፍተኛ ጥቃት ፈጸመ ማለት ነው። በዛ ምክንያት በተለይ የኢራን አውሮፕላኖች እዛ እንዳያርፉ አደረጋቸው ማለት ነው። አሁን ይህንን ደግሞ ሐውቲዎች ምንድን ያሉት ሆዴዳ የሚባል እነሱ የሚቆጣጠሩት የወደብ ከተማ አለ። እዛ ወዳለ አየር ማረፊያ ነው የመሩት። ስለዚህ አሁን ይሄ ዋናውን የሰንዓን አየር ማረፊያ ጥቃት ያደረገችበት ራሷ ሳውዲ አረቢያ ነች። በዓለም አቀፍ እውቅና አለው በሚባለው እና ሰንዓን በማይቆጣጠረው መንግስት ስም ራሷ ነች ያደረገችው በሚል አጸፌታ ለመስጠት ዛቱ። በዛም መሰረት በዚህ በባቤል ሜንዴብ በኩል የቀይ ባህር ምርትሽን አታወጭም፣ እዛ ላይ ካገኘ መርከቡን እንመተዋለን ብለው ብሎኬድ አደረጉ። በዛ መሰረት 2 የሳውዲ አረቢያን መርከቦች መቱ ማለት ነው። ስለዚህ ይህንን የሐውቲዎችን ውሳኔ ደግሞ በወቅቱ ኢራን እንደምትደግፈው ገልጻለች። አሁን የምናየው ምንድን ነው? ሳውዲ አረቢያን የምትመታት ኢራን ናት ቴክኒካሊ። ነገር ግን እየመታቻት አልመታውም ለማለት ያስችላታል። እኔ የለሁበትም። ሐውቲዎች ራሳቸውን ችለው የሚንቀሳቀሱት ማለት ትችላለች። አሁን እዚህ ከየመን ሐውቲዎች ጋር ደግሞ ሲፋለሙ ከኢራቅ ተተኮሰባት ማለት ሳውዲ አረቢያ። ከኢራቅ የተኮሰባት ማን ነው? የኢራቅ መንግስት አይደለም። ኢራን ውስጥ የሚኖሩ ደጋፊ ኢራን የሆኑ ሺዓ ኃይሎች ናቸው። ስለዚህ አሁንም ኢራን አልተኮሰችም፣ አልተኮስኩም ትላለች። ስለዚህ አጸፌታ እሰጣለሁ ብላ ለምሳሌ ሳውዲ አረቢያ ዝታለች እና ይሄ ከኢራቅ ጋር የሚሆን ነው ማለት ነው። እና ይሄ ተጋትሮ ኃይል ለምሳሌ በሊባኖስ በኩል ብትሄድ ይሄ ለኢንፎርሜሽንም ሰጠናው ዳንኤል። አንዳንድ አድማጮቻችን ነገሮችን በቀጥታ ስትሬት ለመረዳት ያለመፈለግ ችግር አለ። ለምሳሌ ሊባኖስ ውስጥ ሄዝቦላና እስራኤል ናቸው የሚፋለሙት። ስለዚህ አሁን እስራኤል ሄዝቦላን ፍለጋ ሊባኖስን ውስጥ ዋጋለች፣ ይወድማል፣ ሊባኖስ ትነዳ። ይሄ ሌላ ነገር ነው። ነገር ግን ሚሳይሎች ይጎደጉዳሉ፣ ሄዝቦላ ይጎደጉዳል፣ ትምህርት ቤቶች ይመታሉ፣ ወታደሮች ይገደላሉ፣ አንዳንዴ እንትን ይላል። አሁን ይሄ ሁሉ ሲሆን ኢራን እሱ አይደለችም ሄዝቦላ ነው። እና ትልቁ ይሄ የተጋትሮ ተራዳ ኃይል ለኢራን የሚሰጣት ጥቅም የነበረው በዋነኛነት እስራኤልን እኮ በተለያየ ጊዜ ታጠቃ ነበር ኢራን።
ነገር ግን በቦታ የላት ምንም ፍንጭ የለም። የሚወጋት ሄዝቦላ ነው። የሰው አልባ ይተኩሳል፣ ሚሳይሎች ይተኩሳል፣ ሮኬቶች ይተኩሳል። ሄዝቦላ ከራሱ ከሊባኖስ ጉዳይ ጋር አያይዞ ነው የሚወጋት። ስለዚህ አሁን አክቹዋሊ ጥቃቱን የምታደርግ ኢራን ብትሆንም አይደለችም። ሀውቲዎች ከዛ ተኩሰው ወደ እስራኤል ይተኩሳሉ። ቴልአቪቭ የወደቀበትና ሰው የሞተበት ጊዜ ነበር። ሀውቲዎች ናቸው አይደለሁም ትላለች ኢራን ማለት ነው። እንደዚህ አይነት እድል ስለሚሰጣት ነው የተጋትሮ ኃይሉ የኢራንን መነሳት የሚያረጋግጥላት የውጭ ክንዷ ኩልስ የሚባለው ኃይሏ ስሪት ነው። በዚህ ላይ ብዙ ጊዜ አንስተናቸዋል። እኛን ጄኔራል በ2020 የተገደሉ የዛ ውጤት ነው። እናም በትሪሊየን ዶላር ይደርሳል ነው የሚባለው የኢንቨስትመንቷ በዚህ ላይ ማለት በመሳሪያ ቴክኖሎጂ ሽግግር በየራሳቸው እዛ እንዲያመርቱ የመሳሰለው እና ዝም ብለህ ስትመለከተው በተለይ አሁን የሳዑዲ አረቢያ ላይ የሆነውን እንግዲህ አርማኮ የሚባለው ትልቁ የነዳጅ ኩባንያ የሀገሪቱ ግዙፍ የሆኑ የነዳጅ ማጣሪያዎቹ ከዚህ በፊት ተመተው የቀን ገበያዋን እንኳን ልትወጣ የማትችልበት ደርሳ እንደነበር እናስታውሳለን። ስለዚህ አሁን ሀውቲዎች ናቸው የሚተኩሱት። አሁን ከሀውቲዎች ጋር ስተኮስ ከኢራቅ ተኩሱባት። አሁን ኢራቅን ስተነጋገር ኢራን የለችበትም እና ይሄ ነው የተከሰተውና በአሁኑ ሰዓት ሳውዲ አረቢያ ብቻ ነች በባህርም እንደዚሁም ደግሞ ከመሬት በአጠቃላይ ግዛቷ ውስጥ ተኩስ እየተከፈተባት የምትገኘው ሳውዲ አረቢያ ብቻ ነች ለማለት ነው። ዳንኤል ዓለም ዶናልድ ትራምፕ ኢራን ላይ የሚያደርጉትን ድብደባ ከዚህ በፊትም ሆነ አሁን ላይ ያቆሙበትን ምክንያት ሲናገሩ በኢራን ውትወታና ልመና ነው ይላሉ። ነገር ግን ኢራን ይህንን ስለማለቷ በተለይ ከኢራን በኩል የተረጋገጠ ነገር አለ ወይ? አዎ፣ በዛሬው ዕለት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢብራሂም ባጋኤ የሰጡት መግለጫ በአሁኑ ሰዓት ከአሜሪካ ጋር የሚደረግ ምንም አይነት ንግግር የለም። አሁን ዶናልድ ትራምፕ ያሉን ኢራኖች ናቸው ራሳቸው እባካችሁ አቁሙልን ይሄን ነገርና ስብሰባ ላይ እንገናኝ አሉን ብለዋል። አይደለም ዜናው ላይ እንዲሰማው። አሁን ደግሞ የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ አንድም ንግግር የለም በአሁኑ ሰዓት በአሜሪካና በእስራኤል በአሜሪካና በኢራን መካከል። እንደውም ቀደም ሲል ከሁለት ቀን በፊት ባወጡት መግለጫ የአሜሪካን ድንገት ተኩስ ማቆም አስመልክቶ እኚህ ውጭ ጉዳይ ሚኒስቴር ቃል አቀባይ ምንድን ነው ያሉት? አሜሪካ በጭቃ እንደተያዘ መኪና ሆናለች። ከዚህ ጦርነት የምትወጣበት መንገድ መላው ጠፍቷታል እና በጭቃ የለነቆጠ ጎማ እንደተያዘ ጎማ እንትን ብላ ነው የምትገኘው እና እንዴት ከዚህ ጦርነት የምትወጣበት ስትራቴጂ አታ አመራሯ ግራ ተጋብቷል በሚል የገለጹት። አንዳንድ ቀን ያው ሳንሰራ የምናልፍባቸው ቀኖች አሉ በራሳችን ምክንያት። ይሄ ነው አክቹዋሊ ነው የኢራን ምላሽ ይሄ ነው። እንግዲህ እንደሰማኸው ዶናልድ ትራምፕ ግን ኢራኖች ለመኑኝ፣ በልመናቸውን መሰረት እንግዲህ የተኩስ አቁም ስምምነት ካልተደረሰ አሉ ወደ የነበረው ሁኔታ ተመሳሳይ ሁኔታ ይቀጥላል ብለዋል። የተኩስ አቁም ሊኖር የሚችለው ሁለቱ ሲነጋገሩ ነው አይደለም። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በቴሌቪዥን በተላለፈ መግለጫቸው በኢራን እና በአሜሪካ መካከል የሚደረግ ምንም አይነት ነገር የለም በአሁኑ ሰዓት ነው ያሉት። ዳንኤል ዓለም አሜሪካ ኢራን ላይ የምታደርገውን ድብደባ ማቆሟን ተከትሎ ኢራኖች ወደ ድርድሩ የሚመጡበት ሁኔታ እንዳለ ምን ያህል እርግጠኛ መሆን ይቻላል? አሁን ያለው ሁኔታ አሜሪካ ከ13 ቀን ተከታታይ በፊትም ያካሄደችው ድብደባ ነበር እና የ13 ቀኑ ድብደባ ለምን ቆመ ለሚለው ከአሜሪካኖች ብዙ መግለጫ ይወጣል። የምትሰማ በዋነኛነት ግን አንዱ ኢላማ አለቀባት ነው የሚለው። ለምሳሌ የምትመታው ኢላማ ማለት ነው የተለመደ የዳርቻ የቅኝት ጣቢያዎች፣ የሚሳኤልና የሰው አልባ ማከማቻዎች እንደዚህ የሚል ነው
እና በቃ ኢላማውን ጨረስን አይነት ነገር አለ። በሌላ በኩል ደግሞ የሲኤንኤን ዘገባ በስፋት እኛም አቅርበነዋል። የሀገሪቱ የኤታማዦር ሹሞች ሊቀመንበር ዳን ቃየል እና የአሜሪካው ምክትል ፕሬዚደንት በተለይ ዳን ቃየል ክምችቱ የአሜሪካ የተተኳሽ እጥረት እንዳለባት ከብዙ ካቀረባቸው ምክንያቶች እና አንዱ አቅርበውታል። አሁን እንደሰማው ዶናልድ ትራምፕ የኢራን ጦርነት ለማካሄድ የሚያስችል በቂ እንፈልገዋለን በማለት መልሰው ቢያስተባብሉትም ማለት ነው። ስለዚህ አንዱ በአሜሪካ በኩል በሌላ መልኩ የሚተነተንልን ነገር ጦርነቱ የቆመው አንድም ኢላማ ጨረስን ይላል፣ ሁለተኛው የተተኳሽ መሟጠጥ ጉዳይ ያን ተተኳሽን የመጠበቅ ጉዳይ ነው ይላል። ስለዚህ ግራ ነው የሚገባው። እንግዲህ አሁን ዶናልድ ትራምፕ ደግሞ እንዳሉት እንደሰማኸው ኢራኖች ስለለመኑን ነው ያሉት። ስለዚህ ይሄ ነው እውነታው። ይሁንና የዛ ሁሉ ድብደባ በየቀኑ የድብደባው ዓላማ በሰርጡ ላይ በሚተላለፉ መርከቦች ላይ ኢራን እኔ ባልኩት መሰረት እኔ እለፉ ባልኩት ጣብቅ አላለፋችሁም፣ ስለዚህም ትመታላችሁ በማለት የምትወስደውን እርምጃ ተከትሎ ያንን እንዳታደርግ መቀጣጫ ለመስጠትና የማድረግ አቅሟንም ለማድቀቅ የሚል ነው የሁሉ ድብደባ። አሁን የሰማነው ምንድን ነው? ነፃ የሆነ የመርከብ ምንጭ ነገረን። ከቅዳሜ የጀመረ እስከ ዛሬ ይላል። ቅዳሜ፣ እሑድ፣ ዛሬ ሰኞ ነው እና በ42ና 12 ሰዓት 48 ሰዓትና 12 ሰዓት ባለፉት 60 ሰዓታት ማለት ነው። ይህን 3 አልሞላም። በዚህ ጊዜ ውስጥ 78 መርከቦች ተላልፈዋል። ዳንኤል፣ ይሄ በአንጻራዊነት አቨሬጁ ትልቅ ነው። ይገርማል። ለምን 78 ለ3 ስታካፍለው፣ ያውም ኢቨን 3 ቀን አልሞላም በእኛ አቆጣጠር ከሄድን ገና ነገ ጠዋት ነው። ኤኒዌይ ስታካፍለው በየቀኑ 29 መርከቦች እንደተላለፉ ነው የሚያሳየው። ይሄ አሜሪካ ከ2 ወር በላይ በፈጀ ጊዜ ውስጥ በ2 ወር ከምናምን ጊዜ ውስጥ 900 መርከቦች እንዲተላለፉ አድርጌያለሁ ያለችውን አቨሬጅ ስትወስድ በቀን 15 እንደነበር ባለፈው ተናግረናል። ከዛ ደግሞ አንድ ሰኞ ዕለት በ24 ሰዓት ውስጥ 22 መርከቦች ናቸው የተላለፉት። ይሄኛው ግን ተኩሱ ከቆመበት ከቅዳሜ እስካሁን ባለው ስታይ በየቀኑ 29 መርከቦች አልፏል ማለት ነው። ከፍ እያለን የመጣው እና እነዚህ በሙሉ ያለፉት ደግሞ በኢራን በምትለው መስመር ነው ይላል። አሁን ፖለቲካሊም ከባድ ነው። ስለዚህ አሁን ይሄ ሁኔታ በዚህ ቢፈቀድና ኢራን በምትለው መንገድ ቢሄድ ኦልሬዲ የነዳጅ ዋጋ ቀንሷል። አሁን ዳንኤል ከመቶ አልፎ አልነበረም? አሁን ኦልሞስት ከ90 በታች ሊገባ አፋፍ ላይ ነው ያለው። ስለዚህ አሁን ይህ ተኩስ ይሄ አሁን ያለው ሁኔታ በቀጠለ ቁጥር በሰላጤው በኢራን ሉዓላዊነት ስር መርከቦች እየተላለፉ ነው ማለት ነው የሚል አንድምታ ሊሰጥ ይችላል። እና እውነቱን ለመናገር የኢራን ድል ተደርጎ መቆጠር ያለበት ነገር ነው እና አንድም ኢንች ወደኋላ አያፈገፍጉም። ያው ውጊያው ሊቀጥል ይችላል እንጂ አሁን በምናየው ሁኔታ እነሱ እንደፈለጉት ነው እየሆነ ያለው። ስለዚህ ዓለም በአሜሪካ በኩል ጦርነቱን መቆሙን አስመልክቶ የሆርሙዝ ሰርጥ ጉዳይ በቀጣይ ቀናቶች ውስጥ ክፍት እንደሚሆን እርግጠኛ መሆን ይቻላል ማለት ነው። ይኸው 3ኛ ቀኑን ይዟል። እንግዲህ ዶናልድ ትራምፕ ያሉት የተኩስ አቁም ስምምነት ማላገኝ ከሆነ ወደዛው መለሳለሁ ነው ያሉት። እንግዲህ ሲመለሱ ነው የምናውቀው። ለማንኛውም ዛሬ ሌሊቱንም ሆነ ነገር ግን በኢራን ሉዓላዊነት ስር ሆርሙዝ ሰርጥ ስራውን ይቀጥላል ማለት ነው። ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ለኢንቨስትመንት ሆነ ለመኖሪያ ምቹና
ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት